እንደምታውቁት ትላንት ልዑልን የአቤል ዘበኛ ፍለጋ በሄደበት የአቤል ዘበኛ ፍቅረኛ ሰላምን የምትባለው ሴት ተከትሎ በሄደበት አቤልን የአቤል ዘበኛ አበበ የአቤል ሰዎች ናቸው ያገቱት። የአቤል ሰዎች ናቸው ከአቤል ቤት መጥቶ ያወጡት። ከዛ በኋላ እነሱ ሽሽት ወደ ሆቴል ሄዶ አድሮ ነበረ። ከዛም ደግሞ የህግ አካላቶች ነን ብለው መተው ይዘውት ወጥተዋል። ስልኩ እዚህ ጥሎት ወጥቶ ነው ብሎ ነው የተናገረው ነበረው። አቤልን በዛ ስልክ የመጣ አፈላልጎ ልዑልን አግኝቶት ነበረ። በመጨረሻ ፍቅረኛው ተገኝታ ነበረ። ምንም ነገር ማቀው ነገር የለም ብላ ብዙ ነገር ዋሽታው ነበረ። በመጨረሻ ግን እሷ የተከታተሏት የልዑል ሰዎች የት እንደምትሄድ የት እንደምትገባ የተከታተሏት ነበረ። በመጨረሻ የሆነ ቤት ገባች። ያቺ ሴት ደግሞ ከአበበ ጋር ግንኙነት ያላት የሊያ አንድ ቅንብር ወይስ አንድ ተላላኪ የሆነች ሴት ነበረች። በመጨረሻ እሷም ተይዛ ልጆቹም ተይዘው አበበን ወይም የአቤል ፍቅረኛ እዤ እወጣለሁ ባለ ሰዓት ልዑልን ሽጉጥ መዛበት ነበር። ግን ሽጉጡ ጣዩ ያለውን ነገር እናውራ፣ ቁጭ ብለን እናውራ፣ ያንቺም ትጎጃለሽ እኔም እጎዳለሁ ስላት ጊዜ ምንም የምታመጣው ነገር የለም አለበለዛ ደግሞ አበበን ትተህልኝ ውጣ፣ አበበ እቃ አይደለም እንደፈለክ ይዘኸው የምትወጣው ብላ ብዙ አስፈራርታው ነበር። በመጨረሻ ሽጉጡ ሊቀበላ ሲል ነው የተኮሰችው የነበረው። ልዑል ተርፏል፣ ምንም አልሆነም። ያው ስተዋል ልዑል ተርፏል። የተጨነቃችሁ በሙሉ ልዑል ምን ሆነዋል ተጨንቋል፣ አዲስ መረጃ ካለሽ ንገሪኝ ያላችሁ በሙሉ ልዑል ምንም አልሆነም፣ ደህና ነው፣ አትጨናነቁ፣ ብቻ ዱአ አድርጎላቸው ጸሎት ማድርጉላቸው። እነዚህ ሰዎች ምንም እንዳይሆኑ ጸሎት ማድረግ ግድ ይለናል እላቸዋለሁ። ውድ ቤተሰቦቼ እነሆ ዛሬ በአዲስ ነገር መጥቻለሁ። ይሄ ነገር ከነገርኳችሁ በኋላ አቤል ደግሞ ሌላ ልጆች የሊያ ተላላኪ የሆኑ ልጆች እዛ ድርጅት ውስጥ የሚሰሩ ብዙ ልጆችን እዛ ድርጅት ውስጥ ይዘው የሚያስገቡ 2 ልጆች አቤል በጣም የተከታተላቸው ነበር። በዛ ላይ ደግሞ ለሊያ ብለው ቤተሰባቸው የካዱ ለሊያ ብለው እህታቸው እንድታገት እህታቸው እዛ የ666 አምላኬ እንድትሆን ያደረጉ 2 ወጣቶች ነበሩ። እነሱም በክትትል ውስጥ ሆኖ ዛሬ አቤልን ይዘዋቸው ነበረ። ምንም ሊያምኑ አልፈለጉም ነበር። እኛ ምንም አይነት ስራ እየሰራን አይደለም፣ ስለዚህ እኛ ምንም ጉድ የሰራ ነው ነገር የለም፣ ሊያም አናቃትም፣ ሊያም ማናት፣ እኛ ቤተሰቦችን ሆነ እህታችንን ሆነ ምንም በዚህ ጉዳይ ውስጥ ያስገባናትም ነገር የለም። አንተ ከየት ነው የመጣኸው? ድርጅታችን የብዙ ሰው አገልጋይና የብዙ ሰው የሚሰራ ሰው ነው እንጂ እንደዚህ አንተ ዝቅ አድርገኸው የምታየው ድርጅት አይደለም። በዓለም አቀፍ የታወቀ ኢትዮጵያ ሕዝብን ያወቀው መንግስትን ያወቀው ድርጅት ስለሆነ ለምንድን ነው አንተን በዚህ ልክን እንደዚህ የምታረገው? ለምንድን ነው በዚህ ልክን ድርጅታችን ከፍ ዝቅ የምታረገው ብሎ ብዙ ነገር ተናግረው ነበረ። ግን በመጨረሻ ልጆቹ እውነቱን ምን እንደሚሰሩና ምን እንደሚያደርጉ እያንዳንዱ ተናግረዋል። የሊያ ተላላኪ እንደሆኑ ሊያን ከመንገድ አንስታ እዛ ድርጅቱ የ666 ድርጅት ውስጥ እንዳስገባችና እዛ ውስጥ እንደሚሰሩ እዛ ውስጥ ብዙ ድራማ እንደሚሰራ ከላይ ደግሞ ሰው እንዳያየው የህግ አካላት ሲመጡ እንዲያዩት ጥሩ ነገር ይሰራበታል። ከታች ደግሞ በጣም ሰው የሚጎዳበትና ህፃናቶችን በሆኑ የሚያልቁበት ሴቶችን በሆኑ የሚያልቁበት ድርጅት መሆኑን የተናገሩት ብዙ ሚስጥር ነው ያወጡት። እኔ በትንሹ ነው የምነግራቸው። ብዙ የሆነ ሚስጥር አገራችን ላይ ምን እንደተካሄደ አላውቅም። አገራችን ላይ ምን እንደሚከሰትን አላውቅም። ለምን በዚህ ልክን መንግስት ዝም እንዳለ አላውቅም። አገራችን ላይ ብዙ ህዝብ ያለቀ ነው ብዙ ነገር። በተለይ አሁን በአቤል ጉዳይ ላይ እኔ የልዑልን በጣም የፈራሁለት ነው። ልዑል የአቤል ኬዝ ሆኖ ግን ዋናው አደጋ የሚደርስበት ልዑል ላይ ነው። ሽጉጥ የሚመዘዝበት ልዑል ላይ፣ ባለፈ ሊገደል የተነሳው ልዑልን ለማጥፋት አዘጋጅተው የጠበቁት ልዑል። ይሄ በሙሉ የአቤል ኬዝ ነው። ምንድነው አቤል ከነዚህ ሰዎች የሚያገናኛቸው? አቤል እስካሁን የ666 አምላኪዎች የነካቸው ነገር አለ። በየት በኩል ደስ ሆኖ እነሱ የነካቸው? ምክንያቱም ልዑልም ሆነ አቤል ኬዝ የያዙባቸው ሰዎች እኮ ናቸው የሚተናክሏቸው እንጂ ሌላ ሰው ማንም ሰው የሚተናክሉባቸው ሰዎች የለም። እንደምናውቀው
ሉል ከዚህ በፊት ኬዝ የያዙበት ሰዎች ናቸው። አንዴ በሰራተኛ፣ አንዴ በካሜራማኑ፣ አንዴ በምን አድርጎ ነው የጎዱት የነበረው። ኦኬ አቤልም ከዚህ በፊት እናቱም ሆነ ወንድሙ እንደዚህ ኬዝ የያዙባቸው ሰዎች ናቸው። ለምን እውነት ወጣ? ለምን እንደተደበቀን አንኖርም? ለምን ሰው እንደጎዳን ለምን አንኖርም? ለምን የሰው ንብረት እንደዘረፈን ለምን ትነካችሁን ብሎ ነው እንጂ አቤልና ሆነ ልዑል እውነት የላቸውም ማለት አይደለም። በትክክል በእውነት ነው የሚሰሩት። ግን እውነትን ውሸት አድርገው ውሸትን ደግሞ እውነት አድርጎ የሚኖሩ ሰዎችን ለምን ይሄ ኬስ ትሰራላችሁ? ለምን ለኛ ኬስ ተሰራችሁ? ለምን የኛ ጉዳይ አደባባይ ላይ ያወጣችሁ? ለምን ህዝብ አወቀው? ለምን ተያዝን ብለው ነው በእነሱ ላይ ብዙ ጊዜ ከጀርባቸው የሚያፈለጓቸው ነበረው። አሁን ግን የአቤል ከነዚህ ከ666 አምላኪዎች ጋር በምንድን ነው የተገናኘው? በምን ኬዝ? ምክንያቱም ምንም ከነሱ ጋር እስካሁን የሰራው ቪዲዮ እኔ አይቼ አላውቅም። ስለዚህ ምን የተፈጠረ ነው? ምንድን ነው? ለምን ኬዙ በዚህ ሊከራቃ? የአቤል ኬዝ ለምን እንደው ሉል የሚጎዳበት? በጣም እኔ ሉል ትላንትም ሆነ ባለፈ በጣም ነው የደነገጥኩት ከምላችሁ በላይ። ሉል ብዙ ጊዜ እንደዚህ አይነት መጥፎ ነገር ይበዛበታል። በቃ ሆነ ብሎ ይከታተሉታል። እኔ እሱ የሆነ ራሱን መቆጣጠር አይችልም። በጣም ተናዶ የእውነት ስለሚሰራ መቼም አገራችን ላይ ለእውነት የሚቆም ሰው እኮ ሊኖር አይፈለግም። ይህን ታውቃላችኋል። ለውሸት እንጂ ለእውነት የምትኖሩ ከሆነ እናንተ የሀገሩ ጠላት ናቸው። የውሸት የሚኖሩትን አገርን ይንከባከባሉ፣ ህዝብን ይንከባከባሉ፣ ህዝብን ይጠብቃሉ፣ እውነት ናቸው። ግን ለእውነት ብሎ የሚቆሙ ሰዎች ደግሞ ከኢትዮጵያ ምድር እንዲጠፉ ነው የሚደረጉት። ለምንድን ነው? ይሄ የሁላችንም ጥያቄ ሊሆን ይችላል። ሉል ከእውነት ስለሚሰራ ውሸትን በጣም ስለሚጠየፍ እንኳን እውነት እናቱ ብትሆን እኮ እሱ ደጋግሞ ተናግረዋል። እኔ እናቴ ብትሆን ውሸትን እኔ አልደግፍም፣ እናቴ ብትሆን ለህግ አካላት አሳልፌ እሰጣለሁ ነው ያለው። ያ ነገር እውነት ይዞ ስለሚጓዝ ለምን ተብሎ ሁሌ ይከታተሉታል፣ ሁሌ አደጋ ሊያደርሱበት ይሞክራሉ። እሱ ግን ለምን እጅ እሰጣለሁ ብሎ እሱ ምልህ ውስጥ ይገባል። እንደምታውቁሉ ላይ ብዙ ጊዜ ነው ጉዳት የደረሰበት። ብዙ ጊዜ ከሁለት ሶስት አራት ጊዜ የገዛ ኪሙ ነው እንደዛ ራሱ ስቶ እንዲወጣ አገለቁ እንዲሄድ ከማንም ጋር እንዳይስማማ ከማንም ጋር እንዳይኖር በመጨረሻ ደግሞ በቃ ራሱን እንዲያጠፋ የሚያደርግ መድኃኒት ነው የሚሰጠው ነበር። ነርሷ ባደርስለት ኖሮ እኮ ሉል በዛ ሰዓት ሞቶ ነበር። ነገር ግን አንድ ነገር ንገራችሁ፣ የእውነት የምትቆሙ ከሆነ ለእውነት የምትሰሩ ከሆነ ፈጣሪ ከጎናችሁ ነው የሚሆነው እንጂ ሉል ሰራተኛዋ ኪሱ ውስጥ መርፌ የጨመረች ጊዜ ነው የሚሞተው ነበረው። ፓራላይዝ የሆነ ሰዓት ነው የሚሞተው ነበረው። ሰራተኛዋና ካሜራማኑ የከዳው ሰዓት ማለት ነው። በዛ ሰዓት እኮ የሱ ኬዝ ዘላለምን እኮ ነው ተራሮጦ ምን ብሎ ደክሞ ቦታ ያረጋቸው እያንዳንዳቸው እስር ቤት እንዲወራወሩ የተደረገው። ከዛ በኋላስ በመስፍን ጉዳይ በዛው ልክ ነው የተጎዳው። በዛ ልክ ከምላችሁ በላይ ነው የተጎዳው። ግን ፈጣሪ ይጠብቀዋል። ለምን ብትሉ ለእውነት ነው የሚሰራው፣ ለእውነት ነው የሚቆም። ውሸት የሚባል ነገር አያውቅም። አሁን በአቤል ኬዝ ላይ በጣም የተፈታተኑት ነው። ሙከራቸው አልተሳካላቸውም እንጂ ትላንትም ባለፈም አሁን አቤል ዛሬ ያቀረባቸው ልጆች ምንም ነገር የተወረረ ነገር የለም። ምንም አዲስ የመጣ ነገር የለም። በቃ ስለ ድርጅቱ ብቻ ነው ያወሩት እንጂ ሌላ ምንም ነገር የለም። ከባዱ ኬዝ የያዘው ሉል ነው። በአቤል ጉዳይ ላይ ሉልን ጦስ ውስጥ ነው የገባው። እኔ እነሱን ለመለያየት አይደለም፣ ሁለታቸውም ለእኔ አንድ ናቸው። ሁለታቸውም በጣም ጀግና የምላቸው ጋዜጠኞች፣ በጣም የሀገራችን ጀግና የምላቸው ጋዜጠኞች ለእኔ፣ ለሌላ ሰው አላውቅም፣ ለእኔ ነው። በቃ ሁሉም ሰው እንዳመለካከቱ፣ እንዳስተያየቱ፣ እንዳስተሳሰቡ ይለያል። ለእኔ ጀግና ናቸው፣ ምንም ነገር ማይበግራቸው እና ሉልን ራስህን ጠብቅ። አቤል ደግሞ እነዚህ ያገኘኋቸው ወጣቶችን የሊያ ተላላኪ ከሆኑ ለህግ አሳልፈህ መስጠት አለብህ።
ምንም ቢናገሩ ምንም ቢያሳምኑ አንተ ድርጅታችን ስም ልታስጠፋ ነው የመጣኸው አንተ እንደዛ ቢልሆን ምንም እንዳታምናቸው። ለምን ከአንተ ለማምለጥ ነው ይሄን ወሬ የሚጠቀሙት እንጂ ድርጅቱ ውስጥ ያደጉ ልጆች ናቸው። ድርጅቱ አሳድጎ ለዚህ ያበቃን እኮ ነው ያሉት። ስለዚህ እነሱ የሰውን ነፍስ የሚያጠፉ ሰዎች ናቸው። ሰውን ቢሞት ምንም አይመስላቸው ሰዎች ናቸው። ያ ስለሆነ እነዚህ ሰዎች እነዚህ ወጣቶችን መልቀቅ ሳይሆን ለህግ አሳልፈን መስጠት አለብን። እነዚህ ቀንበሮችን ከተያዙ በኋላ ሊያ ያለችበት ይደረስበታል። ምክንያቱም ሊያ የሆነ ቦታ ነው የተደበቀችው። ሁለተኛ ደግሞ ዘበኛህን ቁጭ አድርገህ በደንብ መርምር። የቤትህ ያለ ነገር ሳታጸዳ ውጭ ወታ ስታጸዳ ጊዜ ጉድ የተሰራ ነው። ቤት መጀመሪያ ቤትህ አጸዳ። አምናው ያስቀመጥከው ዘበኛ ጉድ የሰራ ነው። እሱ የያዘው ሚስጥር አለ። እሱን የያዘው ሚስጥር እንዳለ ሲያውቅ እኮ ነው ሉልን እሱ በመከታተል እኮ ነው አደጋ ሊደርስበት ነበረው፣ ግን ፈጣሪ አውጥቶታል። ስለዚህ አቤል አሁንም ነቃ ብለህ ተነስታ ዘበኛህን በደንብ ፈትሸው፣ በደንብ ጠይቀው፣ ፊት ለፊትህ ቁጭ አድርገህ ጠይቀው ሚስጥሩ ምን እንደያዘ። ለእናቱ ምን ሊነግራት ነው ከክፍለ ሀገር ጠርቶ ያመጣት? ለምን ልውድ ጋር ያቀረባቸው? ለምን በሉል ፊት እነግራቸዋለሁ አላቸው? አንተ አሰሪውዳ ለአንተ ለምን አልነገረህ? እሺ ፈራ? ለምንድን ነው አልነገረው? ይሄ ዙሪያ ጥምጥም። በዛ ላይ ደግሞ የአቤል ሰዎች ናቸው ያገቱት እንዲባል ለምን አደረገ? ለምን ስልኩ እዛ ቤት ጥሎት ወጣ? ብዙ ሚስጥር ዘበኛው ጋር አለ። ይሄ ነገር ሆነ ብሎ የሚያደርገው ዘበኛው ነው። ስለዚህ ዘበኛህን መጀመሪያ በደንብ ፈትሽ፣ አውጣ። ሚስጥር በውስጥ የደበቀው ነገር አለ። ነገሩ በሙሉ ወደ አንተ እንዲያደላ ነው የሚያደርጉት። ያ አውቆ ነገሩን ለማሳሳትና ነገሩ እንዲረሳሳ እናንተ ሌላ ቦታ እንድትሄዱ ነው ማለት ኬዙ እንዲበዛ ነው የሚያደርጉት። ስለዚህ ዘበኛህን በደንብ በርብረው ላለሁ ላይክ ሼር አድርጉ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ቀን ሁላችሁ።